እኔ በድጋሚ በጣም ሳስታውሰው የሚያስቀኝ ነገር አለ። ይሄን ነገር ምንድነው ጥበብ ጠራን ሰዎች ለምናስብ ሰዎች የምናረጋት እስካርፕ ነች። በጣም ታስቀኛለች። እንግዲህ በፊት ላይ ሁለት ግጥምም ሶስት ግጥምም ጽፈ በቃ ጥበብ ጠርታል እንዴ እሱ እኮ ግጥም ጽፋል ምናምን ተብለን ትምህርት ቤት ላይ ፍቅር ያዘው ጓደኛችን የፍቅር ግጥም እንድንጽፍለት ምናምን ጠይቀን ነበር። ለብዙዎቹ ይጽፋሉ የፍቅር ደብዳቤ ከሊኩ በቃ ጽፋል ምናምን ተብለን። አሁን እንደዛ አይደለም ወንድሜ፣ ነገሩ ተቀይሯል። አሁን እንኳን ጥበብ ጠርታ ነብይ ቢጠራ ራሱ እግዚአብሔር ራሱ ቢጠራ አስቸጋሪ ነው፣ ገንዘብ ከፍለህ ማለት ነው። ስለዚህ ወደ ጥበብ ተጠርቻለሁ ማለት ብቻ አይደለም። ያጣ ምንም የለውም። ምንም ከሌለው ማንም አይፈልገውም። እውቀትህ አይደለም በዚህ ሰዓት የሚያስፈልገው፣ መስራት አለብህ። ገንዘብ ሊኖርህ ይገባል። ሴቭ ማድረግ አለብህ ማለት ነው። በፊት እኛ እንግዲህ የዘጠናዎቹ ልጆች የሚባል ታሪክ አለ። አብዛኞቹ ለሰው ነው የሚኖሩት ይባላል። ዘጠናዎቹ ላይ ያሉ ሰዎች እዛ የመንጥሪ በዛን ሰዓት የነበረ ሰዎች እንደዛ ነው። ግን ቢሆንም ጥሩ ነበረ። ኤሌመንተሪ ላይ ነበረው ላይ የሚገርም ነበር። ሁለት ግጥም ጽፈ በቃ ግቢ ላይ ልትከበት ይችላል። እኛ ጎሮ ሃይስኩል ይባላል ትምህርት ላይ እናስር ላይ ግጥም በኮምፒውተር አጽፈን ግድግዳ ላይ እንለጥፍ ነበር። ይዘንጥራሉ ከሌ ግጥም ለጥፍ ነበር። አሁን ግን ግጥም አይደለም ራስህ ግድግዳ ላይ ብትለጠፍ ማንም አይሰማም። ጥበብ ስላለ አይደለም። አሁን የጥበብ ኢንዱስትሪውን ተቆጣጥረውት ያሉ ሰዎች እኮ ጥበብ ያላቸው ሰዎች አይደሉም፣ አስመሳዮች ናቸው፣ መሰሪዎች። በሆነ ነገር የሆነ ነገር ናቸው። በቃ የሆነ ነገር አላቸው፣ ሚዲያውን ተቆጣጥረውታል እንጂ ትክክለኛን ጥበብ ያላቸው ሰዎች አሁን ዘፋኝ ሲጮህ ታየዋለህ፣ እንደ ቆርቆሮ ማለት ነው። ሲጮህ ነው የምታየው። የእሱን ዘፈን በየሆቴሉ በየመንገዱ ተከፍቶ ትሰማዋለህ። የዛን ግጥምና ዜማ የጻፉ ሰዎች ግን የቤት ኪራይ የሚከፍሉት የላቸውም። ብዙዎቹ ምስኪኖች ናቸው። ከ1000 በላይ ዘፈኖችን አሁን ይልማ ገብረአብ ጽፎ እንዲህ አድርጎ ነግሩም ኃይሌ የባህል ዘፈኖችን ያልጻፈው ግጥምና ዜማ የለም ምናምን ትባላለህ። ጥበብ ስለጠራች አይደለም። ታዋቂ የሚሆኑት ገንዘብ የሚያገኙት ሌሎች ሰዎች ናቸው። ምንም ባዶ እዚህ ጋር ዜሮ የሆኑ ሰዎች ናቸው። ስለዚህ ያጣ ምንም የለውም። የፈለገ ጥበብ ቢኖርህ ካጣህ አጣህ ነው። ስለዚህ ወንድሜ ያጣ የቸገረው ሰው ገንዘብ ቀድሞም የለው ዘመድም አይኖረውም። ያጣ ምን ዘመድ አለው? እንግዲህ ምንም ዘመድ የለውም። ያጣ ጓደኛም አይኖረውም። ያጣ ምን ጓደኛ አለው ብለህ ታስባለህ? እና ያጣ ማጣቱን አምኖ ሰርቶ እስካላገኘ ድረስ ማንም አያስታውሰውም፣ ማንም አይፈልገውም። ስለዚህ ጥበብ አለኝ እንዲህ ጽፋለሁኝ አይደለም መደረግ ያለበት። ትልቁ መሰረታዊ ነገር ሰርተ ለማግኘት ሞክር። አንዳንድ ሰዎች በጣም ትላልቅ ጥበብ ይኖራቸውና ለሰዎች ነው የሚያደርጉት። ለሰዎች አሁን ግጥም ዜማ የሚደርሱ ሰዎች እኔ ብዙም እንደዚህ በቅርበት አሁን ላይ ያሉበትን ሁኔታ ባላቅም የሞቱት ሞተዋል፣ ያሉት በህይወት ግን በብዛት ትላልቅ የጥበብ ስራዎችን የሚሰሩ ሰዎች፣ በርካታ መጽሐፍቶችን ያሳተሙ ሰዎች፣ ትልቅ ጥበብ ያላቸው ሰዎች ምንም አይነት ሳንቲም የላቸው። ከነሱ ግን ቡና ጋብዘው ምሳ ጋብዘው አረ እንደው እባክህን ነገር ስራልኝ እያሉ 1 መስመር 2 መስመር 3 4 መስመር አሰርተዋቸው ስማቸውን እንኳን ግጥምና ዜማ ደራሲ ብለው ሳይጽፉላቸው የነሱን ግጥም ወጥተው ዘፍነው ስንት ገንዘብ የሚሰበስቡ ሰዎች አሉ። ዞረው ቼክ ያደርጓቸው። ይሄ ሁሉ ትኩረት እንዳይሰጣቸው ያደረጋቸው ነገር ስለሌላቸው ነው። ስለዚህ ያጣ ዘመድ የለውም ወንድሜ። ጥበብ ጠርታኛለች ካልከኝ ልቀጠቅጥህ ካልሆነ በስተቀር እንደ ድሮ ተከብረ እና አንተን ጻፍልኝ ምናምን ተብለ ብስኩትና ሻይ ተጋብዘ ሃይስኩል ጀርባ ተወስደ ብስኩት ሻይ እየበላ ግጥም የምጽፍበት የፍቅር ደብዳቤ የምጽፍበት ኢቭን ሌላ ልቦለድ ታዘናል ጻፍልኝ እንደሆነ ነገር አደረግልሃል የምትልበት እንደ ውለታ ተቆጥሮ የሚታይበት ጊዜ አብቅቷል ወንድሜ። ስለዚህ ስከርብህን አውልቀህ አስቀምጥና ያለህን ጥበብ ወደ ገንዘብ ለመቀየር ሞክር። እኔ ሁሌ ይህንን ነገር ነው የማስበው። ሐሳቤ ከተመቻችሁ ተመቻችሁ፣ ካልተመቻችሁ ምንም ማድረግ አልችልም። ቤተሰቦች
ሰላም ቆዩልኝ። በሌላ ቪዲዮ እንገናኛለን።